ተዘልላ ላለችው እስራኤል የተሰጠ ማስጠንቀቂያ። በጽዮን ተዘልላችሁ የምትቀመጡ፣ በሰማርያ ተራራ ያለ ስጋት የምትኖሩ፣ የእስራኤልም ሕዝብ ለእርዳታ ወደ እናንተ የሚመጡባችሁ እናንተ የአሕዛብ አለቆች ሆይ ወዮላችሁ። ወደ ካልኔ ሂዱ፣ እርሱንም ተመልከቱ። ከዚያም ወደ ታላቂቱ ሐማት ሂዱ፣ ወደ ፍልስጤም ከተማ ወደ ጌትም ውረዱ። እነዚህ ከሁለቱ መንግሥታቶቻችሁ ይሻላሉን? የምድራቸው ስፋት ከእናንተ ይበልጣልን? ክፉውን ቀን ለምታርቁ የግፍንም ወንበር ለምታቀርቡ ወዮላችሁ። በዝሆን ጥርስ ባጌጠ አልጋ ላይ ለምትተኙ፣ በድንክ አልጋችሁ ላይ ለምትዝናኑ፣ ከበጎች መንጋ ጠቦትን ከጋጣም ጥጃን ለምትበሉ፣ ባልተቃኘ በገና ለምትዘፍኑ፣ በሙዚቃ መሳሪያ ለመጫወት ለምትሹ፣ በፋጋ የወይን ጠጅ ለምትጠጡ፣ ምርጥ ሽቶም ለምትቀቡ፣ ስለ ዮሴፍ መከራ ግን ለማታዝኑ ወዮላችሁ። ስለዚህ እናንተ በመጀመሪያ በምርኮ ከሚወሰዱት መካከል ናችሁ። መፈንጠዛችሁና መዝናናታችሁም ያበቃል። እግዚአብሔር የእስራኤልን ትዕቢት ይጸየፋል። ጌታ እግዚአብሔር ያዕቆብን ትዕቢት ተጸይፌአለሁ፣ ምሽጎቹንም ጠልቻለሁ፣ ከተማይቱንና በውስጧ ያለውን ሁሉ አሳልፌ እሰጣለሁ ሲል በራሱ ምሏል፣ ይላል የሠራዊት አምላክ እግዚአብሔር። በአንድ ቤት ውስጥ 10 ሰዎች ቢቀሩ እነርሱም ይሞታሉ። በድኖቹንም ከቤት አውጥቶ ማቃጠል ያለበት አንድ ዘመድ መጥቶ ተደብቆ ያለውን ሰው ከአንተ ጋር የቀረ ሌላ ሰው አለን ሲለው እርሱም የለም ይለዋል። ከዚያም በኋላ ዝም በል፣ የእግዚአብሔርን ስም መጥራት አይገባንም ይለዋል። እነሆ እግዚአብሔር ትእዛዝ ሰጥቷልና ታላላቅ ቤቶችን ያወድማቸዋል፣ ትንንሾቹንም ያደቃቸዋል። ፈረሶች በጭንጫ ላይ ይሮጣሉን? ሰውስ እዚያ ላይ በበሬ ያርሳልን? እናንተ ግን ፍትሕን ወደ መርዝነት የጽድቅንም ፍሬ ወደ መራራነት ለወጣችሁ። እናንተ ሎዶባርን በማሸነፋችሁ ደስ ያላችሁ፣ ቃርናይምን በራሳችን ብርታት ይዘናል የምትሉ፣ ሁሉን የሚገዛ አምላክ እግዚአብሔር እንዲህ ይላልና የእስራኤል ሕዝብ ሆይ እነሆ እኔ ከሐማት መግቢያ እስከ አረባ ሸለቆ ድረስ የሚያስጨንቃችሁን ሕዝብ በእናንተ ላይ አስነሳለሁ። ተዘልላ ላለችው እስራኤል የተሰጠ ማስጠንቀቂያ። በጽዮን ተዘልላችሁ የምትቀመጡ፣ በሰማርያ ተራራ ያለ ስጋት የምትኖሩ፣ የእስራኤልም ሕዝብ ለእርዳታ ወደ እናንተ የሚመጡባችሁ እናንተ የአሕዛብ አለቆች ሆይ ወዮላችሁ። ወደ ካልኔ ሂዱ፣ እርሱንም